ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬው ዕለት ሰጥቷል። ጥቃቱም በማኔጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም ስለመሆኑ አብራርተዋል። በሌላ ዜና አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን አዲስ አበባ ውስጥ ከነ መኪናውና ከያዘው ሽጉጥ ጋር ሊያመልጥ ሲል መያዙ ተሰማ። ካሁን በፊት ግጭት እንዲፈጠር የነበረኝ ሚና ይበቃል፣ አሁን በተመደብኩበት ቦታ በትግራይም በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለፈውን ጥፋቴ ለማካካስ እሰራለሁ ሲሉ አቶ ጌታቸው ረዳ ተናገሩ። በትግራይ ክልል ከዘውዱ ሀፍቱ የግድያ ወንጀል ጋር በተያያዘ የመጨረሻ ውሳኔ ዛሬ ሰኔ 3 2017 ዓ.ም ሊሰጥ ቀጠሮ በያዝለትም ለሰኔ 30 2017 ዓ.ም መሸጋገሩ ተገለጸ። ከውጭ ሩሲያና ዩክሬን በኢስታንቡል ካደረጉት ውይይት በኋላ እድሜያቸው ከ25 ዓመት በታች የሆኑ እስረኞች መለዋወጥ መጀመራቸው ተገለጸ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህን ያሉትን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ። እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያ መንግስት በሰላም ዙሪያ ለመወያየት ሁሌም በሩ ክፍት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ውይይት አድርገዋል። የንግድ ማህበረሰብ ተወካዮች የኢትዮጵያ ወቅታዊ ሰላም ሁኔታና ዘላቂ ሰላም ለማስፈን የተያዙ እቅዶችን አስመልክቶ ሀሳባቸውን ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተነሱ ጥያቄዎች በሰጡት ምላሽ መንግስት የሚያልመውን ብልጽግና ያለ ሰላም ማሳካት አይቻልም ብለዋል። መንግስት የሰላምን ዋጋና የማይተካ ሚና በውል እንደሚገነዘብ አጽንኦት ሰጥተውም አብራርቷል። አሁን ላይ ሰላም እየተባለ ያለው ቢዝነስ ነው ያሉት ጠቅላይ ሚኒስትሩ ኮንትሮባንድና ሰውን አግቶ ብር አምጡ የሚሉ አካላት የሰላም እሳቤን ለእኩይ ዓላማ እያዋሉት ነው ብሏል። ህገወጥ የንግድ ተግባራት የሰላም ጠንቅ መሆናቸውን ገልጸው መንግስት በጉዳዩ ላይ ጠንካራ እርምጃ እየወሰደ እንደሚገኝና በዚህም ለውጦች መምጣታቸውን አመላክቷል። መንግስት ሰላም እንዲመጣ ከሚፈልግ ማንኛውም አካል ጋር በትብብር ለመስራት ችግሮችን በውይይት ለመፍታት ዝግጁ ነው ብሏል። መንግስት ሁሌም ለሰላም በሩ ክፍት እንደሆነም ነው ጠቅላይ ሚኒስትሩ አጽንኦት ሰጥቶ የተናገሩት። የንግድ ማህበረሰብን በኢትዮጵያ ዘላቂ ሰላም እንዲመጣ ገንቢ ሚና በመወጣት የበኩሉን ድርሻ ማበርከት እንደሚገባው አስገንዝበዋል። በሌላ ዜና ሙሰኞችን ለመቀነስ የንግድ ማህበረሰብ አካላት ከመንግስት ጋር ተባባሪ መሆን ይጠበቅባቸዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከመላው ሀገሪቱ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሱላቸው ጥያቄ ምላሽና ማብራሪያም ሰጥቷል። የውይይት መድረኩ መንግስት የቀጣይ ዓመት እቅዶችን ከማዘጋጀት በፊት ከህብረተሰቡ ጋር በመወያየት ግብዓት የሚሆኑ ሀሳቦችን መውሰድ አስፈላጊ መሆኑን ስለታመነበት የተዘጋጀ መሆኑን አስረድቷል። አሁን ላይ በኢትዮጵያ መንግስታዊ ሌብነት አለመኖሩን በድጋሚ አረጋግጣሉ ያሉት ጠቅላይ ሚኒስትሩ እኛ የምናገኛትን ሀብት ሙሉ በሙሉ የምናውለው ኢትዮጵያ ላይ ነው ብለዋል። ለዚህም በአዲስ አበባ አዋሪ አካባቢ የመጣ
ያመጣው ለውጥ በቂ ማስረጃ እንደሆነም ተናግሯል። ከመጽሐፎቻቸው ሽያጭ በተገኘው ገቢ በአዋሪ አካባቢ የተገነቡ መኖሪያ ቤቶች ከ3000 በላይ ለሚሆኑ ቤተሰቦች በነጻ መተላለፋቸውን አነስቷል። በመንግስት ተቋማት አገልግሎት ለማግኘት ጉቦ የሚጠይቁ ሰራተኞች ላይ አስፈላጊውን እርምጃ እየተወሰደ መሆኑን አረጋግጧል። የንግድ ማህበረሰብ አካላትም በግቢዎችን ጨምሮ በመስሪያ ቤቶች አካባቢ ጉቦ በሚጠየቅበት ወቅት ለመንግስት ጥቆማ በመስጠት እንዲተባበሩ አሳስበዋል። በሌብነት እንደሚያስቸግር ማስረጃ ከቀረበ ሚኒስትሮችን ጨምሮ አንድም የመንግስት የስራ ኃላፊ ለአንድ ሳምንት በስልጣን ላይ አይቆይም ሲሉም አጽንኦት ሰጥቷል። ከተጋገዝን በሌብነት ላይ የሚሳተፉ አካላትን መቀነስ እንችላለን ያሉ ሲሆን ከዚያ ውጭ ማስረጃ በሌለበት በብሔር በሃይማኖትና በሰፈር ሰውን ለማጥላላት የሚቀርቡ ክሶች ግን ለውሳኔ ጠቃሚ አለመሆናቸውን አስገንዝቧል። መንግስት ብቻውን ሙሰኞችን ለመያዝ እንደሚቸገር ገልጸው ሙሰኞችን ማጥፋት ባይቻል እንኳን ለመቀነስ የንግዱ ማህበረሰብ አካላት ከመንግስት ጋር ተባባሪ መሆን እንደሚጠበቅባቸው አስገንዝበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ በቴክኖሎጂ የታገዘ ለማድረግ ዘርፈ ብዙ ተግባራት እያከናወነ እንደሚገኝ ገለጸም። ቦርዱ የተለያዩ ምርጫ ቴክኖሎጂዎችን ተግባራዊ ለማድረግ ማቀዱን ያስታወቀ ሲሆን ከነዚህ መካከል የእጩዎችንና የምራጮችን ምዝገባ በቴክኖሎጂ አስደግፎ ለማከናወን የተያዘው እቅድ ይጠቀሳል። ቦርዱ በቴክኖሎጂ ዝግጅቱ ዙሪያ ከተለያዩ ፖለቲካ ፓርቲ አመራሮች ጋር ውይይት በማድረግ ግብዓት ለማሰባሰብ ያለመ መድረክ በአዲስ አበባ እያካሄደ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ በዚህ ወቅት ቦርዱ በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓትን ለመተግበር እየሰራ ይገኛል ብሏል። በዚህም በ7ኛው ሀገራዊ ምርጫ የእጩዎችና የምራጮችን ምዝገባ በቴክኖሎጂ ለማከናወን አስፈላጊ የሚባሉ መተግበሪያዎች መበልጸጋቸውን ተናግሯል። በዚህም በመጪው ምርጫ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ የሚከናወን እንደሚሆን በመጥቀስ አሰራሩ ወጪን፣ ጊዜንና ጉልበትን የሚቀንስ መሆኑን አብራርተዋል። መተግበሪያዎቹ በኢትዮጵያ ብሔራዊ ምርጫ ቦርድ የበለጸጉ መሆናቸውንም ጠቁመዋል። ለሕዝብ ተወካዮች ምክር ቤት የቀረበው የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር እንደሆነ ገንዘብ ሚኒስቴር አስታወቀም። 1 ትሪሊዮን ብር ወይም 73 በመቶ ከታክስ ገቢ ለማግኘት መታቀዱም ተሰምቷል። የገንዘብ ሚኒስትሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከ2018 ረቂቅ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ፣ 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል እንደሆነም ገልጿል። ከረቂቅ በጀቱ 1 ትሪሊዮን ብር ወይም 73 በመቶን ከታክስ ገቢ፣ 236 ቢሊዮን ብር ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን ተናግሯል። በረቂቅ በጀቱ ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት 2.2 በመቶ እንዲሁም የተጣራ የበጀት ጉድለት 1 በመቶ መሆኑንም የገንዘብ ሚኒስትሩ አስረድቷል። መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ሳይሆን በግምጃ ቤት ሰነድ ሽያጭ እንደሚሸፍን በ2018 በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅ መናገራቸውን ተዘግቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቃለ ምልልስ አድርገው ነበር። ከ90 ደቂቃ በላይ በነበራቸው ቆይታ በቅርቡ በፌዴራል መንግስት ስለተሰጣቸው ኃላፊነትና ስለ ትግራይ ጦርነት በፕሪቶሪያ የሰላም ስምምነት ካቆመ በኋላ በክልሉ ጊዜያዊ አስተዳደር የነበራቸው የፕሬዝዳንትነት ኃላፊ አስመልክተው አብራርተዋል። ሚኒስትሩ ጌታቸው ረዳ በቅርቡ በፌዴራል መንግስት ስለተሰጣቸው የስራ ኃላፊነት ሲናገሩም ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ አገሬና ሕዝቤን የማገለግልበት እድል ነው የተሰጠኝ። ይህንን እድል እንዳገኝ ላመቻቹልኝ የፌዴራል ጠቅላይ ሚኒስትር አመሰግናለሁ ሲሉ ተናግሯል። ከአሁን በፊት ግጭት እንዲፈጠር የነበረኝ ሚና ይበቃል። አሁን በተመደብኩበት ቦታ በትግራይ፣ በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለፈውን ጥፋቴን ለማካከስ እሰራለሁ ሲሉም ተናግሯል። የፌዴራል መንግስት በቅርቡ የሰጠኝ ኃላፊነት በመወከል የመጀመሪያ የሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ተጉዣለሁ። ጉብኝቱ ውጤታማ ነበር ሲሉም አቶ ጌታቸው ተናግሯል። መገዳደል እንዲያቆሙም መክረናል ሲሉም አብራርቷል። ግጭት በማስወገድ የሀሳብ ልዩነት በሰላማዊ መንገድ በጠረጴዛ ማራመድና ማስተናገድ እንደሚቻል፣ ለሀገርና ለሕዝብ መስራት እንደሚቻል የሀገራችን ልምድ በመጥቀስ ነግረናቸዋል ሲሉም ተደምጠዋል።
ጆሴፍ ስታሊን አንድ ሰው ከገደልክ ወንጀል ነው፣ ሁለት ሰው ከገደልክ ወንጀል ነው፣ ሚሊዮን ሰው ከገደልክ ግን ቁጥር ነው ይላል። ፖለቲከኞች ለሰው ሕይወት ዋጋ መስጠት አለባቸው፣ በወጣቶች ደም መነገድ ማብቃት አለበት የሚል መልእክት አስተላልፈናል ሲሉም ተናግረዋል። አቶ ጌታቸው ረዳ ስልጣን እኔ ከያዝኩ ቅዱስ ነው፣ ሌላ ከያዘው ርኩስ ነው የሚለው የፖለቲከኞች የእብደት አካሄድ መገራትና መቆም አለበትም ብለዋል። ወደ ህወሓት ከፍተኛ አመራርነት ቦታ የጠቆመኝና ያመጣኝ ስብሃት ነጋ ነው ያሉት አቶ ጌታቸው ረዳ አንዳንድ የፖለቲካ ክፍተቶች ከስብሃት ነጋ ነው የተማርኩት ሲሉም ተደምጠዋል። አሁን ያለው የህወሓት አመራር ከስህተቱ የማይማር ብቻ ሳይሆን ስህተቱ እንደ ሙያ ፕሮፌሽን የወሰደና የቆጠረ የደረቀ አመራር ነው ሲሉም ተናግሯል። የህወሓት አመራር ብቃት የለውም፣ መቀየር አለበት፣ ምክንያቱ ይህ ነው የሚባል የለውጥ ስትራቴጂ የለውምና ሲሉም ተደምጧል። የህወሓት አመራር 99.99 በመቶ ጥፋቱ ገና አልተጋለጠም ሲሉም ተናግሯል። የህወሓት አመራር ሙሉ በሙሉ ከትግራይ ህዝብ ጫንቃ መውረድ አለበት። የትግራይ ህዝብ በማስያዝ መቆመር ይብቃ። ይህ እስኪቀየር ደግሞ ያለመታከት እታገላለሁ ሲሉ ተናግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬው ዕለት ሰጥቷል። በዚህ መግለጫም በዋነኝነት ከአትሌት ገለቴ በተጨማሪ በብዙ አትሌቶች ላይ ጥቃቶች እንደሚደርሱ በስፋት ገልጿል። ጥቃቱም በማኔጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑና በሴቶች አትሌቶች ላይ ብቻ ሳይሆን በወንዶች ላይም በተለያየ መልኩ ጥቃት እንደሚፈጸም ተመላክቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል። በህግ ተይዟል። ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ብሏል። ፕሬዚዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ መምጣቱ እንጂ ብዙ ገለቴዎች አሉ፣ ይህንን ታሳቢ በማድረግም ለአትሌቶች ጥበቃ የሚያደርግ ዶክመንት እየተሰራ መሆንና 3 ወራትም ሆኖታል ሲል ተናግሯል። አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም፣ ከንብረቱም በላይ በጣም የሚያሳዝነኝ ይህን ሁሉ ዓመት ኑሯ አንድም ልጅ የላትም ብላለች። አትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን የጠቆመችው አትሌት መሰረት ብዙ ሴት አትሌቶች ባዶ እጃቸውን መቅረታቸውን ተናግራለች። በማጠብቁት ደረጃ የማጠብቋቸው አትሌቶች ብዙ ችግር አለባቸው። እዚህ መፍትሄ ያጥተው የዓለም አትሌቲክስ ፌዴሬሽን የከሰሱ አሉ ነው ያለችው። አትሌት ገለቴን በተመለከተም ህግም ትክክለኛ ፍትህ እንዲሰጣት መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጣት ጠይቃለች። ዶክተር አያሌው ጥላሁን የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ በወክላቸው ከሚታየው ውጤት ጀርባ ትልቅ ችግር አለ። ለአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም አትሌቲክስ ፌዴሬሽን ባወጣው አቅጣጫ መሰረት ሰነዶች የተዘጋጁ ነው ሲል ጠቁመዋል። ልጆች በሀገራቸው በጣም ችግር አለባቸው፣ ጥቃታቸው ሁሉ ይታወቃል፣ የተዳፈነ መስመር አለ ሲሉ ጥቃቱ ከህፃናት አትሌቲክስ ጀምሮ የሚስተዋል መሆኑም አነስተዋል። ይህ ሴፍ ጋርዲንግ በተመሳሳይ በኬንያ እና በደቡብ አፍሪካ ተግባራዊ መሆኑን በማንሳት ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ነው ብሏል። አትሌት የማነ ጸጋይ በተለይ በሴት አትሌቶች የገቢ ምንጭ እስከ መሆን ተደርሷል። ይህም ሁሉም የሚያውቀው ነው ያለ ሲሆን ሴቶችን ለጥቅም መቅረብ ከቤተሰብ ከጓደኛ ሁሉ እንዳይገናኙ ይደረጋል ብሏል። ፌዴሬሽኑ ዘግይቷል በሚል ከጋዜጠኞች ለቀረበው ጥያቄ የፌዴሬሽኑ ፕሬዚዳንት ስለሺ የፌዴሬሽኑ አቅም አነስተኛ ነው፣ መንግስትም ፌዴሬሽኑም ጣልቃ የሚገባበት መስመር ስለሌለ ወደፊት አልሄደም ሲል መልሷል። አትሌቱ ከሚዲያ ጋር ያለውን ግንኙነት የራቀ ነው፣ ወደፊትም ወጥተው ችግራቸውን አይናገሩም፣ ወደ ውጭ ሀገር ሂደው የጠፉም አሉ፣ ቤታቸውን ዘግተው በብዙ ችግር የተቀመጡም አሉ። ከዚህ በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ሲል ገልጿል። ይህ ለአትሌቶች ጥበቃ ይሰጣል የተባለው ሴፍ ጋርዲንግ ህግ ገና በሰነድ ደረጃ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦ ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በመግለጫው ላይ ተነስተዋል። በተያያዘ ዜና አትሌት ገለቴ ቡርቃ ኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ ከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን አዲስ አበባ ውስጥ ከነመኪናውና ከያዘው ሽጉጥ ጋር ሊያመልጥ ሲል ተይዟል። መንግስት ለአትሌት ገለቴ ቡርቃ አጣዳፊ መልስ ሊሰጣት ሊደርስላት ይገባል የሚሉ
ድምጾች መሰማት ከጀመሩ ሰነባብተዋል። ይህን ወንጀል የሰራባት ባሏ ዛሬን ማደር የለበትም፣ ለህግ መቅረብ አለበት በማለት በተለያየ ማህበራዊ ትስስር ገጾችም ተቃውሞች ተሰምተዋል። እንዲህ አይነት አይን ያወጣ ሌቦች ኢትዮጵያ ውስጥ በዝተዋል። በሰው ላብ የሚከብሩ የህግ ሰዎችን ጨምሮ አብረው እንዳሉ ይታወቃልና ፍትህ ለገለቴ ቡርቃ እያሉም ድምጻቸውና ድጋፋቸውን ለአትሌት ገለቴ የሚሰጡ ድምጾች ከተሰሙ ወዲህ ግለሰቡን በቁጥጥር መዋሉን ምንጮች ገልጸዋል። በዚህም አትሌቷ የደረሰባትን ግፍ የምትካስበትን ጊዜ የመጣ እንደሆነና በጥብቅና ሊቆሙላት የሚፈልጉ የህግ ሰዎች ቁጥር እየተበራከተ መምጣቱን ምንጮች አረጋግጠዋል። በትግራይ ክልል ከዘውዱ ሀብቱ የግድያ ወንጀል ጋር በተያያዘ የመጨረሻ ውሳኔ ዛሬ ሰኔ 3 2017 ዓ.ም ሊሰጥ ቀጠሮ ቢያዝለትም ለሰኔ 30 2017 ዓ.ም ተሸጋግሯል ተብሏል። ዘውዱ ሀብቱ የግድያ ወንጀል ግንቦት 8 2017 ዓ.ም ለመጨረሻ ውሳኔ ተቀጥሮ ነበር። ሆኖም የተከሳሽ ቤተሰቦች በቀሰቀሱት ግርግርና ረብሻ ለግንቦት 18 2017 ዓ.ም ተቀጥሯል። በቀጠሮ መሃል የመቀሌ 7 ክፍለ ከተማ ፍርድ ቤቶች የጸጥታና ደህንነት ስጋት ጥያቄ ያለብን በማለት ከግንቦት 10 እስከ ግንቦት 21 የስራ አድማ ማድረጋቸው ምክንያት ለጉዳዩ የመጨረሻ እልባት ለመስጠት ለዛሬ ማክሰኞ ሰኔ 3 2017 ዓ.ም ተቀጥሮ ነበር። የፍርድ ውሳኔው ከጠዋቱ 3 ሰዓት ይሰጣል ቢባልም ተከሳሾች ግን ከግማሽ ሰዓት በላይ ዘግይተው 3:40 ነው የደረሱት ተብሏል። የሚዲያ ባለሙያዎች እንዳይገቡ በመከልከል ፍርድ ቤቱ በዝግ በተሰጠው ተለዋጭ ውሳኔ በሟች ዘውዱ ሀብቱ የተጠረጠረው ተከሳሾች የውሳኔ ማቅለያ ሀሳብ እንዲያቀርቡና የመጨረሻውን ፍርድ እንዲተላለፍ ለሰኔ 30 ቀን 2017 ዓ.ም ቀጠሮ ተሰጥቷል። ዛሬ የመቀለ ማዕከላዊ ፍርድ ቤት ከወትሮ በተለየ በርካታ የፖሊስ አባላት ለጸጥታ ስራ ተሰማርተው እንደነበረም እማኞች ተናግረዋል። በአማራ ክልል በጸጥታ ኃይሉ ጠንካራ የህግ ማስከበር ስራና በህዝብ ትብብርና ተሳትፎ በክልሉ አስተማማኝ ሰላም ማስፈን መቻሉን የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ ገለጹ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከፌዴራል የጸጥታ ተቋማት ጋር በወቅታዊ ጸጥታና ሌሎች የተያያዥ ጉዳዮች ላይ ተወያይቷል። በመድረኩ ላይ የተገኙት የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ እንደገለጹት በክልሉ በተከናወነው ጠንካራ የህግ ማስከበር ስራ አስተማማኝ ሰላምና ጸጥታ ሰፍኗል። በክልሉ የጸጥታ ችግር በነበረባቸው አካባቢዎች የተከናወኑ ህግ የማስከበር ስራዎች ከፍተኛ ውጤት የተመዘገበባቸው መሆኑን ገልጸው በተጠናከረ መልኩ የሚቀጥል መሆኑንም አረጋግጠዋል። በመሆኑም መከላከያ ሰራዊት፣ የክልሉ የጸጥታ ኃይል፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት ባከናወኑት ቅንጅታዊ ስራ የላቀ ውጤት መመዝገቡን አነስተዋል። በክልሉ አስተማማኝ ሰላምና ደህንነት እንዲረጋገጥ በማድረግ ረገድ የጸጥታ ኃይሉ ጠንካራ ስራ እንዳለ ሆኖ የህዝቡም ጥረትና ትብብር አስደናቂ መሆኑን ኮሚሽነር ዘላለም ገልጸዋል። ከመንግስትና ከጸጥታ ኃይል ጎን በመቆም ህዝቡ ያሳየውን ቁርጠኝነት የሚፈለገው ውጤት መጥቷል ሲሉም ተናግሯል። በትምህርት ጥሩ እየተከናወነ ያለው የህግ ማስከበር ተግባር በአሁኑ ወቅት በክልል በሁሉም አካባቢ አስተማማኝ ሰላም እየተረጋገጠ መምጣቱን ተናግሯል። በተወሰኑ ቆላማ የማተላለፊያ ቦታዎች በሚገኙ ቀበሌዎች ጽንፈኛ ኃይሉን የማጽዳት ስራው በተጠናከረ ሁኔታ እየተከናወነ እንደሚገኝም አመላክተዋል። የታጠቀው ጽንፈኛ ኃይል እየተካሄደ ያለውን ህግ ማስከበር እርምጃ መቋቋም ባለመቻሉ እርስ በርስ ከመገዳደል አልፎ መንግስት ያስቀመጠውን የሰላም አማራጭ በመቀበል ቁጥሩ ቀላል የማይባል ኃይል እጁን እየሰጠ ይገኛል ብሏል። ጥቂት የጽንፈኛው ኃይል አባላት በቅርብም ሆነ በሩቅ ካሉ ታሪካዊ ጠላቶቻችን የአገልጋይነት ተልዕኮ ተቀብለው በመመለስ የህዝቡን ሰላም ለማወክ ጥረት ቢያደርጉም በሀገር መከላከያ ሰራዊትና በክልሉ የጥምር የጸጥታ ኃይል መንቀሳቀሻ ማጣቸውን አስገንዝበዋል። የክልሉ ህዝብም ሰላም የህልውና ጉዳይ መሆኑን በመረዳት ከጸጥታ ኃይሉ ጎን በመሰለፍ መረጃና ጥቆማ በመስጠት ያልተቆጠበ ድጋፍ እያደረገ እንደሚገኝም አስታውቀዋል። በክልሉ በቀጣይ የሚካሄዱ የሃይማኖት ተቋማት ጉባኤ፣ የሰላም ኮንፈረንስና ሌሎችም ወቅታዊና መደበኛ የስራ እንቅስቃሴዎች በሰላም እንዲካሄዱ አስፈላጊውን ሁሉ ዝግጅት ተደርጎ ወደ ስራ መገባቱን አረጋግጠዋል። በውይይት መድረኩ የሀገር መከላከያ ሰራዊትና የፌዴራል ፖሊስ ከፍተኛ መኮንኖች፣ የክልል የፖሊስ ኃላፊዎችና ሌሎችም የሚመለከታቸው አካላት ተገኝተዋል። በሀገር መከላከያ ሰራዊት የ101ኛ አየር ወለድ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል አየልኝ አስናቀም የክልሉ ህዝብ በጽንፈኛ ኃይል እያደረሰ ያለውን ግፍና በደል በቅጡ በመረዳት ከጸጥታ ኃይሉ ጎን በመቆም ዘላቂ ሰላም እንዲሰፍን የላቀ ሚና መወጣቱን አነስቷል። ጽንፈኛ ኃይል መንገድ በመዝጋት በእገታና ግድያ በመፈጸም
በህዝቡ ዘንድ ጉዳት ሲያደርስ መቆየቱን አስታውሰው አሁን ላይ ጠንካራ እርምጃ የተወሰደበት መሆኑን ተናግሯል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ በምረው በበኩላቸው በተሰሩ ስራዎች የከተማዋ ሰላም እየተረጋገጠና ይበልጥ አስተማማኝ የሆነ መምጣቱን ገልጸዋል። በጽንፈኛ ኃይሉ ላይ በተወሰደ እርምጃ 286 የታጠቀ ጽንፈኛ ኃይሉ አባላትና በእገታ ወንጀል የተሰማሩ 33 ግለሰቦች በቁጥጥር ስር መዋላቸውን ተናግሯል። በቀጣይም የከተማዋን ሰላም ከማስጠበቅ ጎን ለጎን የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉና የሚካሄዱ ኮንፈረንሶችን፣ ክልልና ሀገር አቀፍ ፈተናዎችን በሰላም እንዲጠናቀቁ በቅንጅት እየተሰራ ስለመሆኑም ተናግረዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። ዜናው ቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለሁ። ሩሲያና ዩክሬን እድሜያቸው ከ25 ዓመት በታች የሆኑ እስረኞችን ተለዋወጡ። ሩሲያና ዩክሬን በኢስታንቡል ካደረጉት ውይይት በኋላ እድሜያቸው ከ25 ዓመት በታች የሆኑ እስረኞችን መለዋወጥ መጀመራቸው የተገለጸ ነው። ምንም እንኳን የኢስታንቡል የፊት ለፊት ውይይት ጦርነትን ማስቆም ባይችልም በሁለቱም ወገኖች 1200 የሚጠጉ እስረኞችን ለመለዋወጥ ስምምነት ላይ እየተደረሰበት ነው ተብሏል። ከዚህም በተጨማሪ በሁለቱም ወገኖች በጦርነቱ የተሰዉ ወታደሮችን መመለስ የስምምነቱ አካል እንደሆነም መነገሩን የአልጀዚራ ዘገባም አመላክቷል። ወደ ኪየቭ የተመለሱ ወታደሮችን ከቤተሰቦቻቸው መገናኘት ተከትሎ የዩክሬን ፕሬዝዳንት ዜሌንስኪ ባጋሩት መረጃ የእስረኞች ልውውጡ ተከታታይነት ያለው መሆኑን ገልጿል። ፕሬዝዳንቱ አክለውም የልውውጥ ሂደቱ ብዙ ውስብስብ ጉዳዮች ያሉት በመሆኑ በየቀኑ ድርድሮችና ውይይቶች እንደሚኖሩ ጠቁመዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።